በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን የፈለገ አእምሮ ሚዲያ ተከታታይ ቤተሰቦች ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? ልዑል አምላክ ቅዱስ እግዚአብሔር በቸርነቱ በይቅርታው በምሕረቱ ያልተለየን የአባቶቻችን አምላክ ልዑለ ባሕሪ ዛሬም ዘወትርም የተመሰገነ ይሁን። እናታችን እናቱ ቅድስት ድንግል ማርያም ጭንቃ አማላጇ በረድኤት በበረከት የምትጎበኘን የአባቶቻችን እመቤት ለውሻ የራራች አፍጣኒ ተረድኤት አቁራሪ ተማዕት መዝገበ ምሕረት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን ሁሉ ክብርና ምስጋና ይድረሳቸው። እንደሚታወቀው ትምህርት ሃይማኖት ብለን በተከታታይ ጀምረን የተገናኘን መሆኑ ይታወቃል በፈለገ አእምሮ ሚዲያ። እናንተም እየተከታተላችሁን እንደሆነ ያው እየደረሰን ነው። የሚሰጡ ኮሜንቶችም ለኛ በጣም እጅግ ጠቃሚ አስተማሪ የሆኑ በጣም ጥሩ መልእክቶችን እያገኘንበት ስለሆነ እንደ ጉባኤ ቤትም ድርሻውን ከመወጣት አንጻር ጉባኤ ቤቶቻችን ዋና ዓላማ ሰውን ማስተማር ነው እና አሁንም ይህንኑ የጀመርነው መልካም አገልግሎት እናንተም ላልሰሙት በማሰማት እኛም እንዲሁ እግዚአብሔር የወደደውንና የፈቀደውን የገለጸልንንና ያገኘነውን ከእግዚአብሔር ያገኘነውን ለእናንተ በማድረስ እንተጋለን፣ እናገለግላለን። እናንተም በርቱ፣ እኛም እንበርታ። በተከታታይ እንዳየነው ትምህርት ሃይማኖት ነው። ዛሬ ደግሞ በሚኖረን ክፍል የምንመለከተው ስለ ሀልወተ እግዚአብሔር ነው። ፈለገ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያረጋችሁ ሼር፣ ኮፒ፣ ላይክ እያረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው እንደተናገሩ የምናምነው ማንን ነው? እንዴት እናምናለን? መቼ እናምናለን? የሚሉ ነገሮችን እያየን መጥተናልና የምናምነው እግዚአብሔር ነው። እግዚአብሔርን ከሆነ የምናምነው እግዚአብሔርን ለማመን እግዚአብሔር መኖሩን ማወቅ፣ እግዚአብሔር መኖሩን የሚያሳውቁ ነገሮችን መረዳት ያስፈልጋል። መላምት ወይም እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም እና እስካሁን የሚመጣንባቸው እንግዲህ የምንቀጥልባቸውን ተከታታይ ሁኔታዎች የሚገልጽልን የእግዚአብሔር ሀልወት የእግዚአብሔር መኖር ነውና እርሱን ማየት ያስፈልጋል። እንደው ጠቅለል ስናደርገው ሀልወተ እግዚአብሔርን መማር ለምን አስፈለገ የሚለው ነገር ነው ለመጀመሪያ ማየት የፈለኩት። ሀልወተ እግዚአብሔርን መማር፣ ሀልወተ እግዚአብሔርን ማየት፣ ስለ ሀልወተ እግዚአብሔር መረዳት ያስፈለገበት ምንድነው ከተባለ አንደኛ የጥበብ ሁሉ መጀመሪያ ስለሆነ ነው። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ብሏል መዝሙረኛው ነቢየ እግዚአብሔር ልበ አምላክ ዳዊት በመዝሙር 110 ከቁጥር 3 ላይ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያዋ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነው። ስለዚህ እግዚአብሔርን መፍራት ደግሞ የእግዚአብሔርን መኖር ማወቅ ያስፈልጋል። እግዚአብሔርን ፍራው፣ እግዚአብሔርን ፍሩ፣ ፈሪሃ እግዚአብሔር ይኑራችሁ፣ በፈሪሃ እግዚአብሔር ታነጹ ብሎ ለመናገር እግዚአብሔርን ለመፍራት የእግዚአብሔርን መኖር በጣም እጅግ ያስፈልጋል እና የእግዚአብሔርን መኖር ለመረዳት ፈሪሃ እግዚአብሔርን ገንዘብ ለማድረግ የጥበብ ሁሉ መጀመሪያ ነው። በቃ የጥበብ ሁሉ ጥበብ ስጋዊ፣ ጥበብ መንፈሳዊ፣ ሁሉም በዚች ምድር ያሉት ነገሮች ሁሉ መጀመሪያቸው እግዚአብሔርን መፍራት ስለሆነ ጥበብ እግዚአብሔር ስለሆነ ይህ አንደኛው ነው። ሁለተኛ የድህነታችን መሰረት ነው። የእግዚአብሔርን ሀልወት ማወቅ የነገረ ድህነት መሰረት ስለሆነ ማወቅ ያስፈልጋል። ታዲያ እግዚአብሔር መኖሩን የምናውቀው በምንድን ነው? እግዚአብሔር መኖሩን እንዴት እናውቃለን? ባናውቀውስ የሚልም ሊነሳ ይችላል። እግዚአብሔርን ብናውቀውስ ባናውቀውስ እንዴት ነው ያለው? ጥቅሙ ጉዳቱ ምንድን ሊሆን ይችላል? እግዚአብሔርን ልናውቀውስ እንችላለን ነው የሚሉ ነገሮች ይነሳሉ። ትክክል ነው። እግዚአብሔር የምናውቀውም የማናውቀውም ምስጢር ያለው ነው። እግዚአብሔር የምናውቀው እንድናውቀው እርሱ ባደረገበት መንገድ ልናውቀው ያክል የምናውቅበትን አእምሮ ሰጥቶን እርሱን እንድናውቀው በፈቀደልን መጠን ማወቅ ይገባል። የማናውቀው እግዚአብሔር እንደ አምላክነቱ እንደ ፈጣሪነቱ ያለውን ምልአቱን ልንረዳው አንችልም እና ነገር ግን ይህን በምልአት ያለውን እግዚአብሔርን አናውቀውም ብሎ መታው ተገቢ አይደለም። እንድናውቀው የፈቀደ ትእዛዝም ስለሆነ ማወቅ ያስፈልጋልና ታዲያ እግዚአብሔርን መኖር በምን እናውቃለን ካል አንደኛ የመጀመሪያው የእግዚአብሔርን መኖር የምናውቀው በህሊናችን ነው። የሰው ህሊናው በራሱ አእምሮ ጠባይ የምንላት እሷ እግዚአብሔርን እንድናውቅ የምትጋብዝ ናት። ያ ማለት ምን ማለት ነው? የሰው ልጅ አስተሳሰብ ወይም ህሊና
ክፉና በጎን ማንም ባያስተምረው ማንም ባይነግረው በራሱ ክፉን ከበጎው ለይቶ የማወቅ ሕግ አለው በተፈጥሮ የተሰጠው። ያችን ሕግ በልቡናችን ያስቀመጠ ደግሞ ያስቀመጣት ባለ ሕግ ሐጋዬ ሕግን የሰራ ሕግን የሰጠ ሕግን በልቡናችን ያሳደረ ክፉና በጎውን መለየት እንድንችል ያደረገ ስላለ ነውና በሰው ሕሊና አስተሳሰብ ለምሳሌ ምንም ኃጢአት ያልሰራ አንድን ሕፃን ልጅ አንድ ሰው መጥቶ ቢገለው በዓለም ያለ በየትኛውም የዓለም ክፍል ያለ በየትኛውም የአኗኗር ባህል የሚኖር ሰው በጎ እንዳላደረገ ሁሉም ሰው ይናገራል። በቃ በጣም ይሄ የህሊና ተመርሆ የሚለው ነገር እርሱ በቃ በጣም እያንዳንዱ ሰው በጣም መገደል የሌለበት እንዴት ማድረግ የሌለበት ሰውን የሚገደል ሰው በጣም መግደል ክፉ እንደሆነ፣ የሰው ገንዘብ መስረቅ ክፉ እንደሆነ፣ ሰውን ዝቅ አድርጎ ማየት ክፉ እንደሆነ እንደማይገባ ህሊናው ይነግረዋል። ደግሞ አንድ ሰው ሊሞት የተቃረበውን ሰው ማንም ሳያስገድደው የራሱን ህይወት ተክቶ ያን የሚሞት ሰው ቢያተርፈው የዓለም ሁሉ በዓለም ሁሉ የሚኖር ኗሪ የሆነው ሰው ሁሉ በጎ ማድረጉን ይመሰክርለታል። ስለዚህ በጎና ክፉን የሚለይ ዕውቀት ያለው ስለሆነ የሰው አእምሮ የእግዚአብሔርን መኖር ዓለም እንዲሁ እንዳልተገኘች የሰው ልጅ እንዲሁ እንዳልመጣ ከልቡናው ያለ አቅጣጫ የሚያሳይ ጠያቂ የሆነ ሁሉን ነገር የሚለካ የሚመረምር ልቡና አለውና የሰው ህሊና በራሱ ህሊና እግዚአብሔር እንዳለ ይጠይቃል። ምክንያቱም ዝም ብሎ የተገኘ እንዲሁ የመጣ ዝም ብሎ የሚኖር አኗኗሩ ሁሉ ነገር በዝግመተ ለውጥ እንዳልሆነ እኛን የሚያደርጋቸው ነገሮች እንዲያደርጋቸው የፈቀደለትና ያዘጋጀለት እንዳለ ህሊና ይፈርዳል። ይሄ እውነት ለመናገር ማንም ሰው ሳያየው አንድ ሰው ዕቃ ቢሰርቅ የሰው ዕቃ ቢሰርቅ በህግም ላይ ይከሰስ ይችላል። ያየው ሰው ስለሌለ ማንም ሰው እርሱ እንደወሰደው ላያውቅ ይችላል። ሰውየው ግን ያን ዕቃ ባየው ቁጥር ከየት እንዳመጣው እንዴት እንዳገኘው ሁልጊዜ ህሊናው ሲወቅሰው ይኖራል። ያመጣበት መንገድ ያገኘበት ያን ዕቃ የእርሱ ያደረገበት መንገድ ህጋዊ ያለ መሆኑን ስለሚያውቅ የከሰሰው ሳይኖር ህሊናው በራሱ ይህን ዕቃ እኮ እንዲህ ነው ያገኘሁት፣ ይህን ዕቃ እኮ እንዲህ ነው ያመጣሁት፣ ይህ ዕቃ እኮ የኔ አይደለም፣ እስከ ሰዓቷ እስከ ሁኔታዋ እስከ ቦታዋ በህሊናው እየመጣች ትከሰዋለች። ስለዚህ የእግዚአብሔርን መኖር በምን እናውቃለን ካል በህሊና ምስክርነት እናውቃለን። በህሊና ምስክርነት ከዚያም የህሊና ፍላጎት ይሄ ፍትህ ፈላጊ ነው። በየትኛውም ዓለም ያለ ሰው ፍትህን ይፈልጋል፣ እውነተኛ ፍትህን ይፈልጋል። ለምሳሌ ውሃ ቢጠማን ውሃ ብንፈልግ ውሃ የፈለገው ውስጣችን ውሃ የሚጠጣ መኖሩን ስላወቀ የሚያስፈልገው ነገር እንዳለ ያስ ስለዚህ ፍትህ መፈለጉ ልቡናችን እውነተኛ ጻድቅ እግዚአብሔር ፍትሃዊ አምላክ መኖሩን ህሊና ስለሚያውቅ እንዲደረግለት እንዲሆንለት የሚሻ ነው። የሰው ልጅ ልቡና ሁሉ ጊዜ የሚሻ የሚፈልግ የሚመኝ ነው። ያን ደግሞ የሚያደርግለት እንዳለ ስለሚያውቅ ነውና ሁሉ ጊዜም አንደኛውና መጀመሪያው የእግዚአብሔርን መኖር በምን እናውቃለን ካል የሰው ልጅ የተሰጠው አእምሮ ጠባይ ነው። አሁን ለምሳሌ ሰውን ከእንስሳ ልዩ የሚያደርገውም ይሄ ስለሆነ አንድ አንበሳ በጫካ ውስጥ አንዷን አውሬ አሳዶ ይዞ ቢበላት ለምን በላኋት ብሎ የሚከስ ህሊና የለው። በዛ ጫካ ውስጥ የሚኖሩ እንስሳት ለምን እንዲያደረጋት ብሎ የሚከስ ነገር የላቸው። ከሰው ልጅ ወገን ግን ቅድም እንዳልኳቸው አንድን ሰው ያለ ጥፋቱ ሲበድል አንደኛ ያደረገው አካል ለምን እንዲያደረጉት ምን አድርጎኛል፣ ይህን በማድረግ ምን አገኘው፣ ይህን በማድረጉ ምን ሊያገኝ ነው፣ ለምን እንዲህ አደረገ ብለው የሰው ልጅ ሁሉ በእያንዳንዱ ልቡናው ይመረምራልና ይፈርዳል። ስለዚህ ይሄ አዋቂ የሰው የተለየ አንደኛው ከሌሎቹ ፍጥረታት ልዩ የሚያደርገው ሲፈጠር አእምሮ ጠባዩ አዋቂ ተደርጋ የተሰጠችው ያቺ አዋቂ እንዲሆን ተደርጋ የተሰጠችው አእምሮ ጠባይ ደግሞ የምታደርሰው አምላኳን ወደ መሻት እርሷ ማድረግ የማትችለውን ነገር የሚያደርግ እንዳለ ከእርሷ በላይ የሆነ ሁሉን የሚያስገኝ እንዳለ ይፈልጋል። የሰው አእምሮ ጠባዩ በተፈጥሮ አዋቂ ከሌሎቹ ስነ ፍጥረትም የሚለየው ይሄ ስለሆነ ስለዚህ የእግዚአብሔርን መኖር በምን እናውቀዋለን ከተባለ
በሰው ህሊና በሰው አእምሮ ጠባይ በተሰጠው በአእምሮ ጠባይ ሰው አምላኩን ይሻል። አንደኛው ይሄ ነው። ሁለተኛው የእግዚአብሔርን መኖር በምን እናውቃለን? ሀልወተ እግዚአብሔር በምን ይታወቃል ካልን በስነ ፍጥረት ነው። ስነ ፍጥረት እንዲሁ የሚገኙ አይደለም። ዝም ብሎ የተገኙ ነገሮች አይደሉም። ዝም ብሎ የተገኙ ቢሆኑ ኑሮ ሁልጊዜም ዝም ብለው የሚገኙ ፍጥረታት ይኖሩ ነበር። ስለዚህ ቡቃያ ስናይ የበቀለበት መሬት አለ። ልጅ ስንመለከት ልጁን የወለደው ወላጅ አለ። እንደዚህ ሁሉ ስነ ፍጥረትን ስንመለከታቸው ስነ ፍጥረትን ያስገኘ ፈጣሪ እንዳላቸው በእነዚህ እናውቃለን። ስነ ፍጥረትን ያስገኘ ፈጣሪ እንዳላቸው እናውቃለን። ለምሳሌ ነፍስ መኖሯን የምናውቀው በስጋ መንቀሳቀስ። ነፍስ ከተለየችው ስጋ አይንቀሳቀስም፣ በርን ነው ማለት ነው። በርን ነፍስ ተለየችው፣ ነፍሱ ወጣች ሄደች ይባላል። ከዚያ በኋላ ምንም እንደማያገለግል። ስለዚህ የስጋ መንቀሳቀስ ማንን ያስረዳናል ከተባለ የነፍስን መኖር እንደሚያስረዳን ሁሉ የስነ ፍጥረት ክረምቱ በሰዓቱ በጋው በጊዜያቱ ሌሊቱ ከመዓልቱ የፀሐይ መግባት በሰማይ ከዋክብት ፀሐይ፣ ጨረቃ በምድር ያለው እያንዳንዱ ሕዋሳት ሰዓቱን ስርዓቱን ጠብቆ መንቀሳቀሱ እንዲያ የሚያስተዳድር እንዲያ የሚያደርግ ፈጣሪ ስላለ ፍጥረታትን ስናይ ፈጣሪን እናውቃለን ነው። ፍጥረታትን ስናይ ለምሳሌ የነፋስን መኖር የምናውቀው ዛፍ ሲያንቀሳቅሰው ከወዲያ ከወዲህ ዛፉ አለበለዚያ በምን ልናውቀው እንችላለን? በሚያደርገው በሱ እናውቃለን። እንደዚሁ ሁሉ የሰውን ሕያው መሆን በነፍሱ እንደምናውቀው የነፋስን መኖር በባህሩ መገሰጽ በዛፉ መናወጥ እንደምናውቀው እንደዚህ ሁሉ የፈጣሪን መኖርም በፍጥረቱ በስራዎቹ እናውቀዋለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮም መልእክቱ ለሮም ክርስቲያኖች ጽፎ ሲሰድላቸው ምዕራፍ 1 ቁጥር 20 ላይ እግዚአብሔር ይታወቅ በፍጥረቱ ለፍጥረቱ ያስተርእይ እግዚአብሔር ነው የሚለው። እግዚአብሔር ለፍጥረቱ በፍጥረቱ ይገለጣል። እግዚአብሔር በፍጥረቱ ለፍጥረቱ የሥነ ፍጥረት ዋና ዓላማቸውም ይሄ ነው። አንክሮ ተዘክሮ ነው አንደኛው ዓላማቸው። አንክሮ ተዘክሮ ማለት ስነ ፍጥረት ስናይ እግዚአብሔርን ማድነቅ እንዲህ አድርጎ የሰራ የሰማይ ምጥቀቱ የባህር ጥልቀቱ የነፋስ ርቀቱ የእያንዳንዱ የሰው አእምሮ ምጥቀቱና ፍጥነቱ እነዚህን ሁሉ እያሰብን እያየን ግሩም እግዚአብሔር እነዚህን ያስገኘ አባ አንጦንስ በሆነ ጊዜ ሰዎች መጥተው እንደው አባ አንጦንስ እንዴት ብለህ ትኖራለህ? ወይ የምታነበው መጽሐፍ የለ እንደው እግዚአብሔርን ለማመስገንስ እንዴት ትኖራለህ አሉ። አይ እኔ እኮ ከመጻሕፍት በላይ የሆኑ እነዚህ ስነ ፍጥረት አሉ። ስነ ፍጥረት መጻሕፍት ናቸው። ነገራችን የሰው ልጅ ሊማር የሚገባው በስነ ፍጥረት የተማሩ ብዙዎች ናቸው። አባታችን አብርሃም የእግዚአብሔርን መኖር የእግዚአብሔርን ሰምቶ ድምፁን ከመስማቱ በአሻገር ስነ ፍጥረትን መርምሮ ነው ወደ አምላኩ ድምፁን ወደ መስማት የመጣው። ፀሐይን መረመረው አየው፣ ተራራን ነፋስን መረመረው፣ ውሃውን እሳቱን መረመረው፣ እያንዳንዱን ስነ ፍጥረት መረመረ፣ ሕጸጽ አገኘባቸው። አይ እነዚህ ሁሉ አስገኝ ሊሆኑ አይችሉም፣ ደካማ ናቸው፣ ውሱን ናቸው። ከዚህ አንጻር እነዚህ አስገኝ አይደሉም፣ እነዚህን ያስገኘ አለ። በሱ አይምሮ ሲመረምር ከፍ ብሎ መረመርኩ ብሎ በቃ በጣም የሚገባበት ወህቱ የሚወጣበት መስኮቱ የሚራመድበት ፍኖቱ እነዚህ መንገዱ ደጃፉ በሩ የለም። ስለዚህ ይሄ ከእኔ አስተሳሰብ በላይ ነው ያስገኝ ሆነ ብሎ መረመር። ተራራው ሲመልሰው ግዙፍ የሆነው ዛፍ ሲያስቀረው በልብስ ሲከላከለው የነፋስ ሕጹጽ ነው። ውሃ በጣም ጥሩ ነው፣ ተክሎችን ያለመልማል። ዛፎች የሚያፈሩት ቢታጠቡበት የሚያጠራ ቢጠጡት የሚያረካ የሚያስደስት የሚያነጻ መንጽሄ ነው። እነዚህ በቃ በጣም ይሄ አስገኝ ነው ብሎ መረመረው፣ ውሃን መረመረው። ነገር ግን ደግሞ በሆነ ነገር ሲገድበው ቀረ። ይሄን እንኳን ማሸነፍ ያቃተው ይሄ እንዴት ብሎ ሌላው ሊያስገኝ ይችላል? ወደ ላይ ሄድ ሲለው አቀበቱን መሄድ ያቃተው ይሄ እንዲህ ብሎ በጣም ሕጸጽ አገኘበት። ሌሎቹንም መረመረ። ፀሐይ በጣም ምጡቅ ናት፣ ሙቀቷ ሁሉን የሚያደርቅ ብርሃኗ ሁሉን የሚያሳይ ነው ብሎ መረመረ። ከላይ መሆኗን አይ ጨለማ ሲፈራረቃት ደመና ሲጋርዳ ስትገባ ስትወጣ ሕጸጽ አገኘበት። አይ የለም እኒህን ሁሉ ያስገኘህ እባክህ ተገለጥልኛል። ቅድም እንዳልኳችሁ ህሊና እንዲመረምር አድርጎታል። እጽዋትን መረመረና እጽዋትን ፍጥረታትን ስነ ፍጥረታትን መረመረና ስነ ፍጥረታትን ያስገኘው ፈጣሪ እባክህ ወደ ባለበት በዚህ ጊዜ እግዚአብሔር ተገለጸለት። ስለዚህ ስነ ፍጥረት ሙሴ ጸሊምም እንደዚሁ ነው። በፀሐይ ተመራምሮ ነው አምላኩን ያገኘው። በፀሐይ ተመራምሮ በስነ ፍጥረት ተመራምረው አምላካቸውን ያገኙ ብዙዎች ናቸው። እነ ሙሴ ጸሊም እነ አብርሃም አበብዙሃን አብርሃም እነዚህ አምላካቸውን ተመራምረው ያገኙ በስነ ፍጥረት። ስለዚህ የስነ ፍጥረት ዓላማ አንዱ
መቼስ ሸማውን ስናይ ሸማኔውን ስዕል ስናይ እኮ የተሳለበት እጅ እንዳለ መረዳት ያስፈልጋል። ህንፃውን ስናይ ሐናጺ እንዳለ መረዳት ያስፈልጋል። ግንቡን ስናይ ግንበኛ እንዳለ መረዳት ያስፈልጋል። መቼስ ያለ ግንበኛ ግንብ አይገኝም፣ ያለ ሐናጺ ህንፃ አይገኝም፣ ያለ ሸማኔ ሸማ አይገኝም፣ ያለ ሰዓሊ ስዕል አይገኝም። እንደዚሁ ስራዎችን ስናይ ሰሪዎች እንዳሉ እንረዳለን። እንደዚሁ ሁሉ ስነ ፍጥረታትንም ስናይ ፈጣሪ እንዳለ እንረዳለንና የእግዚአብሔርን መኖር የምንረዳው ሁለተኛውና ዋነኛው መንገድ በስነ ፍጥረት ነው። ስነ ፍጥረትን በጣም ሲደክም እንደውም ስነ ፍጥረትን እንግዲህ 5500 ዘመን የነበሩት ሰዎች እንጨቱን ጠርበው ድንጋዩን አለዝበው ቀለምኩለው ራሳቸው ሰርተው ፈጠረን ወደ ማለት ደረጃም የደረሱ ይዋናሉ። ከዚያም አልፎ የራሳቸውን ህይወትን የፈጠርኩም ብለው ፀሐይ አሰርቅ ፀሐይ ወርሃ ፀሐይን ጨረቃን ግቢ ውጭ ምላት እኔ ነኝ ያሉም አሉ። እነዚህ ነገሮች በትምክህት በራስ ወዳድነት የሚመጡ ናቸው እንጂ ነገር ግን ቢመረምሩት እነሱ እንደዚህ አድርጎ መስራት እንደማይችሉ ይረዱ ነበርና አንክሮ ተዘክሮ በእውኑ እግዚአብሔር አምላካችንን ሁሉ ጊዜ እጹብ ስንለው ስናመሰግነው በቃ በአንክሮ እግዚአብሔርን በተዘክሮ በቃ በማሰብ ደረጃ ነው። ይሄ አንዱ ስነ ፍጥረትን ማስገኘቱ የስነ ፍጥረት ጌታ ነውና ያስተሪ አሳዎችን ጠይቃቸው ይነግሩሃል፣ የሰማይ ወፎችን መርምራቸው ይነግሩሃል ይላል ኢዮብ በመጽሐፉ። መርምራቸው ስነ ፍጥረትን መርምራቸው ፈጣሪያቸውን ይነግሩሃል ይላል። ስለዚህ ሁለተኛው የእግዚአብሔርን መኖር የምንረዳው በስነ ፍጥረትን ስናይ ፈጣሪ እንዳላቸው እናውቃለን። ስለዚህ የእግዚአብሔር መኖር ሁለተኛው ይሄ ነው። ሶስተኛ እግዚአብሔር መኖሩን በምን እናውቃለን ካል ራሱ ለፍጥረቱ የገለጸው መገለጽና ከፍጥረታቱ ጋር ያደረገው መስተጋብር ያደረገው መናበብ ንግግር። እንደው የሰው ልጆችን ብቻ ብንመለከት የመጀመሪያው በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ላይ ስትመለከቱ አዳምን እንዲህ አለው ይላል፣ በገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን ከዚህ ዛፍ ብትበላ ትሞታለህ አለው። በቃ በግልጽ አዋጅ አውጆ ህግ ነግሮ ነው። በኋላም ሲያጠፋ በምዕራፍ 3 ላይ እንደምናገኘው አዳም ወዴት አለህ ብሎ በመጣራት አሁን ጠፍቶት አይደለም፣ እሱ ራሱን የቻለ ምስጢር አለው። ወዴት አለ ብሎ የተጣራበት መንገድ አለው። በኋላ ወዴት አለ የሚል ያንተን ስጋ ለብሻ አድናለሁ የሚል ምስጢር ቢኖረው፣ ለጊዜው ግን ቀጥታ አዳም ወዴት አለ ብሎ በመነጋገር እግዚአብሔር ከፍጥረቱ ጋር ራሱ ቃል በቃል በመነጋገር ባደረገው የእግዚአብሔር መኖር እናውቃለን። መቼስ የሌለ ነገር ይናገራል አይባል፣ የሌለ ነገር አይናገርም። እግዚአብሔርም አለ አዳምን ከዚህ ዛፍ አትብሉ፣ እግዚአብሔር አለ ነው የሚለው፣ ሌላ አይደለም። እግዚአብሔር አለ ከዚህ ዛፍ በበላህ ቀን ትሞታለህ፣ ከዚህ ዛፍ እንዳትበላ ብሎ እግዚአብሔር ተናገረ። ለሌሎቹም ለነ ሄኖክ ለነ ኖህ በፊትማ አይህ ላመጣ ነኝ ኖህ ግበር ታቦተ በዘትድህን እምትድንበትን ስራ ብሎ አናግሮታል። ምዕራፍ 6 ላይ ከፍ ብላችሁ ወደ ምዕራፍ 9 ስትመለከቱ ደግሞ እሳይም ቀስቴ በውስተ ደመና ከመዳግም ለምድር እያማስና ባይ መጀመሪያ ይቺ ምድር በንፍሯ ላጠፋት ነውና አንተና ቤተሰቦች የምትተርፍበትን መርከብ ሐመር ስራ ብሎ አዘዘው። እንዴት እንደሚሰራት ነገረው። እስከ መቼ መስራት እንዳለበት ነገረው። አዋይ ይሄ አንድ መኖሩ እግዚአብሔር መኖሩ ነው ማነጋገሩ። ስለዚህ ከኖህ ጋር እንዲያል መጨረሻም የዚያ የመዓቱ ዘመን ካለፈና ካለቀ በኋላ እሳይም ቀስቴ በውስተ ደመና ከመዳግመ ለምድር እያማስና ባይህ ዳግመኛ ምድር በእንዲህ አይነት መቅሰፍት እንዳላጠፋት ይኸው ቃል ኪዳኔን ስዬ በዚህ መልኩ አስቀምጥልሃለሁ ብሎ ቀስተ ደመና ስሎ ቃል ኪዳን ገብቶለታል። ኖህን ጻ ወተሐዩ እንግዲህ ውጣና ዘር ዝራ ቤት ስራ ብዙ ወተባዝሁ መልሶ እንደገና ቀጥሏል። ስለዚህ ከኖህ ጋር መነጋገሩ የእግዚአብሔርን መኖር በዚህ እንረዳለን። ይቀጥላል ከአብርሃም ጋር ቅድም እንደነገርኳችሁ በስነ ፍጥረት አብርሃም አምላኩን በመፈለግ ይቺ የምትፈልግ የምትመኝ ህሊናው የእግዚአብሔርን መኖር ከፈለገች ከመረመረች በኋላ እባክህ የዚህ ሁሉ ስነ ፍጥረት አስገኝ ተገለጽልኝ እባክህ ብሎ ሲጣራ አብርሃም ስሙን ጠርቶ እስካሁን አብርሃም የነበረ ስሙ ካሁን በኋላ አብርሃም ብያለሁ ስም አወጣለት ለአብርሃም። የአብርሃምን ስም ያወጣው ሌላ ሰው ፍጡር አይደለም፣ ፈጣሪ ነው። አብርሃም ብሎ የጠራው ፈጣሪ ነው። አብርሃም ነበር። አበውዱሃን ይባል የነበረው አበብዙሃን ብያለሁ።
አበብዙሃን ብያለሁ። በዘርህ የተባረኩ ሁሉም አሕዛበ ምድር፣ በዘርህ እስከ ምድር ዳርቻ ያሉ ፍጥረታት ይባረካሉ ብሎ በዘሩ በይስሐቅ በኩል የመምጣቱን የመወለዱን ምስጢር ግልጽ ሆኖ በገሃድ የመምጣቱን መንገድ በዘርህ ብሎ ከሱ ዘር እንደሚወለድ ለአዳምም በዘሪቱ በሴቲቱና በዘሯ ብሎ የተነገረው በበደሉ ጊዜ ነበር። ለሐራም ለአብርሃም ያንን ለአዳም የተናገረው የአዳም አምላክ እርሱ እንደሆነ ለአብርሃም በሴቲቱና በዘሯ ብሎ ተናግሮ ነበር። ለአብርሃም በዘርህ ብሎ አብርሃም የአዳም ዘር ነው። በዚያው ቃል በገባለት ቃል በሚያድነው የመድኃኒት ህቡና ቅዱስ መድኃኒት እንደሚያድነው ለአብርሃም ነገረው። በጣም በሚገርም ደረጃ ከዚያ በኋላ ይህ ብቻ አይደለም፣ ተገልጾ እግሩን እስከሚያጥበው ድረስ ተገልጾለታል። በድንኳኑ ደጃፍ አመ ከመይወ መገባህ ቤከ አለው። በፊት ወደ አምልኮቱ እንዲመጣ በዘርህ የተባረኩ ብሎት ነበር። ያችን በዘርህ የተባረኩ ያለውን ምስጢር ሲያጎላለት ደግሞ ምን አለ? አመ ከመይወ ምግብ እኔ እንደ ዛሬው ከርሞ በአንተ እመጣለሁ በአንተ ባህሪ ይገለጻለሁ ሲል ነው። ቀድሞም አዝሎት መግባቱ ከአብርሃም ባህሪ ይነሶ ለዘነሶ መላእክት አላም ዘር አብርሃም አላለ ብሎ ሐዋርያው ቅዱስ ጳውሎስ ገልጾታልና ባህሪውን ባህሪ እንደሚያደርግለት እግሩን ሲያጥበው ሲያዝለው እንደ ዛሬው ከርሞ እመጣለሁ በዘር ይባረካል። ይሄ እግዚአብሔር ራሱን ለአብርሃም የገለጸበት መንገድ ነው። አብርሃም ተመነየ ከመ ይርአይ ዕለትየ ይላል። አብርሃም ይመኝ ነበርና እግዚአብሔር እንዲገለጽለት ይመኝ ነበርና ተገልጾለታል። ሌላም ስለ ሰዶም ከተማ እግዚአብሔርና አብርሃም ተወያይተዋል። እንደው 50 ጻድቅ ብታገኝ እንደው ሰዶምን አትምራትም፣ እንደው 40 ብታገኝ 30 እንደው 10 ልክ የቡድን ውይይት ማለት ነው። አብርሃምና እግዚአብሔር የቡድን ስንት ሰው ብታገኝ ነው ይችን ከተማ የምትምራት? ስንት ሰው ስንት ደጋግ ቅን ሰዎች በጎ ሰዎች ስንት ቢገኙ ከዚህ መቅሰፍት ከዚህ መከራ ሰዶም ላጠፋት ነው እያለ ያማክረዋል። ደግሞ አብርሃም ይሸመግለዋል። እግዚአብሔር እንደው ስንት ሰው ቢገኝ ይህን እስቲ ያክል ቢገኝ እያለሽ ልክ ስለዚህ ራሱ እግዚአብሔር ለአባቶቻችን ባደረገው መገለጥና መነጋገር የእግዚአብሔር መኖር እኔና እናንተ እናውቃለን። እኔና እናንተ የመጻሕፍት መጽሐፋቸውም ለዚያ ነው። የአብርሃምና የእግዚአብሔር መነጋገር የአብርሃምና የእግዚአብሔር መወያየት አባቶቻችን መጽሐፍ አድርገው አስቀመጡልን። እንዲሁ አይደለም። እግዚአብሔር ራሱ ትውልድ የራሱን የእግዚአብሔርን መኖር እንዲረዳ ስለፈለገ ጸሐፍትን አስነስቶ ጽርሐ ነቢያት በጠቅላላ የአባቶቻችን ሳሙኤል ብሎ ጠርቶ በቤተ መቅደሱ እንዲህ ያድርግ ኤሊ ንገረው፣ በቃ ወደፊት ስለሚሆነው ነገር በዝርዝር በቃ በጣም ሳሙኤል ደጋግሞ ሲጠራው ኤሊ ሊቀ ካህኑ ኤሊ መስሎት ይመላለስ ነበር፣ ወደ ኤሊ ጓዳ ይመላለስ ነበር። ነገር ግን አይደለም፣ እንደዚህ አይነት ድምፅ ከኤሊ አይደለም የሚወጣው፣ ከፈጠረው ከአምላኩ ነበር። ኤሊም ይህን ነገር አሰበና አይ በዚህ ሌሊት ይህን ሕፃን ልጅ ያው በቤተ መቅደስ ዙሪያ ማን ሊጠራ ይችላል? እውነት ለመናገር ኤሊም ጥሩ ነው ያደረገው። ከጠራህ ዝም ብለህ ነየ ገብርከ አለሁ እዘዘኝ ብለዋል። አው በቤተ መቅደስ ዙሪያ ያሉ ድምጾች የእግዚአብሔር ካልሆኑ በቀር የሌላ ኢማን ይሆናል። ክርስቲያኖች እንስማቸው። ቤተክርስቲያን ላይ ያሉ መጻሕፍት፣ ቤተክርስቲያን ላይ ያሉ መምህራን የአባቶቻችን ድምጽ መስማት የእግዚአብሔርን ድምጽ መስማት ነው። ኤሊ የተናገረው ስማው የእግዚአብሔር ድምጽ ነው አለ። ተቀበለው የእግዚአብሔር ድምጽ ነው። ስለዚህ ተቀበለው የእግዚአብሔርን ድምጽ እውነተኛ የእግዚአብሔር ድምጽ መሆኑን አውቋል። በእውኑ እኔና እናንተስ መቅደስ ሄደን የማንን ድምጽ መስማት እንፈልጋለን? የማንን ድምጽ ነው የምንሰማውስ? በጣም የእግዚአብሔርን ድምጽ መስማት ያስፈልጋል። እና ሳሙኤል ከእግዚአብሔር ጋር ተነጋግሯል። ወደፊት ስለሚሆነው ነገር ነግሮታል። ኤልያስንም እንዲሁ በኮሬብ ተራራ ላይ በነፋስ አውሎ በጥቂት ድምጽ ተገለጸለት ነው የሚለው። በጥቂት ድምጽ ተገለጸለት ስለሚሆነው ነገር። ዝናብ እማመጣ ነኝ ይለዋል። ዝናብ ልጥል ነው ብሎ እግዚአብሔር እንደው በጣም እስኪያስቡት ሆነቱ ለአባቶቻችን ያለው ቅርበት አንደኛ የአባቶቻችን የቅድስና ሕይወት ያሳየናል በሃይማኖት መጽናታቸው። በሁለተኛ ደረጃ እግዚአብሔር ለሚያምኑት ምን ያክል ቅርብ እንደሆነ መኖሩን ሀልወቱን እኔና እናንተ እንድናውቅ በወዳጆቹ መንክር እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር በወዳጆቹ ድንቅ ነው አለ ነብዩ። እግዚአብሔር ድንቅ ነው፣ በጣም ድንቅ ነው። በወዳጆቹ ላይ የሚያደርገው ነገር፣ ለወዳጆቹ የገለጸው ምስጢር፣ ከወዳጆቹ ጋር ያደረገው ንግግር፣ የሚያደርገው ቃለ ምልልስ በጣም ድንቅ ነውና ሶስተኛ የእግዚአብሔር መኖር በምን እናውቃለን ከተባለ አሁን እንዳልኳችሁ እግዚአብሔር ከወዳጆቹ ጋር ያደረገው ንግግር ከሙሴ ጋር 570 ቃላት በሲና ተራራ ጽፎ እለተ ጽፋ ባጻቢው ለእግዚአብሔር በ10 ጣቶቹ ጽፎ ሊደረግ የሚገባውን የቤተ መቅደሱን ስርዓት ጽላቱን ጽፎ 10ን ቃላት ሰጥቶ ከሙሴ ጋር ቃል በቃል ተነጋግሯል። ስለዚህ የእግዚአብሔር መኖር በምን እናውቃለን ካል ከአባቶቻችን ጋር የተነጋገረው ንግግር የኔና የናንተ ጆሮ የአባቶቻችን ጆሮ አድርጉ።
የኔና የናንተ አንደበት የአባቶቻችን አንደበት አድርጎ ተነጋግረን ያ ማለት ለነሱ ብቻ ተነጋግሯል ማለት ግን አይደለም። አሁንም ቢሆን እግዚአብሔር የሚያነጋግራቸው አባቶች አሉ። አሁንም ቢሆን እግዚአብሔር የሚገለጽላቸው፣ እግዚአብሔር የሚመክራቸው፣ እግዚአብሔር የሚያነጋግራቸው አባቶች አሉ። ያን መስፈርት አሟልቶ መገኘት የኔና የናንተ ድርሻ ነው። እና ሶስተኛው እግዚአብሔር ራሱን ገልጾ በወደደው በዘፈቀደ እሱ በወደደው መንገድ ያነጋገረበት ነው። በመጨረሻው እንደው በጣም በርካታ ነው። በነገራችን ላይ አባቶቻችን ያነጋገረውን ብንዘረዝረው በመጽሐፍ ደረጃ በጣም ራሱን ችሎ መጽሐፍ የሚሆን ታሪክና ሐሳብ የሚወጣው ነው። የመጨረሻው ግን በዮርዳኖስ ላይ ዝንቱ ውእቱ ወልዴ በሐዲስ ኪዳን ማለት ነው የወለድኩት ልጄ ይሄ አብ በደመና ሆኖ ራሱ በቃ ሀለወተ እግዚአብሔር ነው የምንለው በዚህ ነው። በቃ በጣም በዮርዳኖስ የወለድኩት ልጄ ይሄ ነው እርሱን ስሙት ብሎ ተናግሯል። ስለዚህ የሚያስረዳን የእግዚአብሔርን መኖር ያስረዳናል። ሌላኛው አራተኛውና የመጨረሻው እግዚአብሔርን መኖር የምንረዳው በምንድነው ከተባለ እግዚአብሔር በወዳጆቹ አድርጎ በሚያደርጋቸው በስራዎቹ በተአምራቱ በሳይንስ ደረጃ በምንም ቴክኖሎጂ ቢመረመር ሊደረግ ሊሆን ፈጽሞ የማይታሰበው ነገር በቃ የእግዚአብሔርን መኖር እንረዳለን። የእግዚአብሔርን መኖር ልምሾው ተነስቶ ሲሄድ በዓለም በሳይንቲስት በተለያየ በማቴሪያል ተመርምሮ ቢመረመር የማይደረስበት ነገር ግን እግዚአብሔር በቸርነቱ ያዳናቸው የእውር መብራት የልምሾ መዳን ዋጣው መቅናት 38 ዓመት አልጋውን ተሸክሞ መሄድ ቀዝቃዛ ውሃ ታሞ የመጣው ባልጋ የመጣው ቁሞ ሲሄድ ታጥፎ ተኮርትሞ የነበረው እግር ሲዘረጋ ማየት የተሳነው አይን ማየት ሲችል እነዚህ በሆኑ የእግዚአብሔርን መኖር የምንረዳባቸው ስራዎቹ ተአምራቱ ያ ማለት ግን ተአምራት ይሄ ምታታዊ የሆኑ ሰይጣናዊ የሆኑ ነገሮች ስለተደረጉ እነሱን ማሰብ አይደለም። በአንድ ዘንግ እንደ ሙሴ ባሕረ መክፈል የሞተውን ማንሳት በዓለም ደረጃ የሚታዩ አሁንም ዓለም አቅቶኛል በሕክምና ደረጃ መድኃኒት የለውም ብላ የምትቆርጠውን አካል ሳይቆረጥ መጥቶ ሲጸበል እውነት ለመናገር ቁሞ ይሄዳል። ባለ ካንሰር ቁስለ ሥጋ የነበረበት ሰው ቁሞ ይሄዳል። በእናቡነ ሐራ ድንግል፣ በእናቡነ ዘርቡሩክ፣ በእናቡነ ተክለ ሃይማኖት በአባቶቻችን የእምነት ጽናት የሚደረገው በጣም የሚደንቅ በጣም አስቡት እስቲ በቴክኖሎጂ ተመራምራችሁ የሚያደርሱበት ነገር ዝናብ የማያስገባ ቤተ መቅደስ ይሄው መስተዋት ተገጥሞ ነው እንዳትሉ ይወጣበታል ይገባበታል። የናቡነ አሮን ቤተ መቅደስ ፀሐይ ያስገባል ዝናብ ያስገባል። እነዚህ ታዲያ የእግዚአብሔርን መኖር የምንረዳባቸው እውነተኛ አማናዊ መገለጫ ስራዎች ናቸውና እነዚህ የእግዚአብሔርን መኖር እንረዳለን ክርስቲያኖች። ስለዚህ ስነ ፍጥረትን እያየን ህሊናችን አዳምጠን የእግዚአብሔርን መኖር ተረድተን እግዚአብሔር ያዘዘንን ሰርተን ቅድስት መንግስቱን እንድንወርስ እግዚአብሔር ይርዳን። ደግሞ በሚቀጥለው የእግዚአብሔር መገለጫዎቹ የመኖሩ መገለጫዎቹ የሚለውን የምናይ ይሆናል። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይጠብቀን።